أعوذ بالله السميع العليم من الشيطان الرجيم بسم الله الرحمن الرحيم الحمد لله والصلاة والسلام على أشرف المرسلين سيدنا محمد وعلى آله وصحبه أجمعين ባለፈው ሐለቃችን ስለ ኑህ ህይወት የተናገረን ነው የመጣ ነው። እንግዲህ ኑህ አላህ Subhanahu Wa Ta'ala መርከቧን ስራ የመዳኛ መርከብ ነች ወስናኢል ፉልከ ቢአዕዩኒና ወወህይና በማለት መርከቧን የመዳኛ መርከቧን እንዲሰራ ትእዛዝ ሰጥቶት ነበር ያቆም ነው። ያው መርከቧን ኦሬዲ ሰርቷል። መርከቧ በተለያየ ቅንብር ነው የተሰራቸው። አላህ Subhanahu Wa Ta'ala በዚች መርከብ ሊያድን ያሰበውን ያውቃልና ስለዚህ እነዚህ ሊድኑ የሚችሉ ሰዎችም የሆኑ እንስሳዎች ሌሎችም ነገሮች ሊድኑ በሚችሉበት በሚመች ሁኔታ መርከቧን እንድትሰራ በሱ ቁጥጥር ስርና በትእዛዙ ተሰራች ማለት ነው። ምንም እንኳን የህዝቦቹ መሪዎች ወይም ደግሞ ባለስልጣኖቹ እሱን የሚረብሹት ሰዎች አንዳንዴ እየመጡ መረበሻቸውን ባቆሙም እንኳን ግን ኑህ በጽናት ሰራ። መርከቧ ለመሰራት የፈጀችው ጊዜ እንኳን አንዳንዶች ምናልባት በጣም ሲለጥጡት እስከ 100 ዓመት የፈጀ ስራ ነው ይላሉ። እና ይሄ በጣም በአላህ ቁጥጥር ስር የተሰራ ምርጥ መርከብ ነበረ ማለት ነው። እንግዲህ ምናልባት ስለ መርከቧ አንዳንድ ነገሮች ለማለት ካስፈለገ አላህ Subhanahu Wa Ta'ala ስለ መርከቧ ሲነግረን ማለት ነው መርከቧን ከተለያዩ ጣውላዎችና ሚስማሮች የተሰራች ነች ይለናል። እንግዲህ ያው በሚስማሮችና በጣውላዎች የተሰራ ነው። ምናልባት የሚስማር የሚባለው አገላለጽ አንዳንዶች እንደሚሉት የእንጨት ሚስማሮች ነበሩ ይሉናል። የምናውቀው ነገር የለም በእርግጥ በዚህ ረገድ ትክክለኛውን። ስለዚህ ግን የመርከቧን ጥንካሬ ለማሳየት የተደረገ እንትን ነው። መርከቧ ልኬቷ በጣም ትልቅ ነች። ምክንያቱም የሚድነው በዚህ የውሃ ሙላት ሊድን የሚችለውን የህዝብ ብዛት እንደገና ደግሞ የእንስሳ ብዛት ያገናዘበ ነበረ። ሐቂቃ ምን ያክል ትልቅ እንደነበረች ያሳያል። አንዳንዶች በቁጥር ይሄን ያክል ስፋት፣ ይሄን ያክል ቁመት፣ ይሄን ያክል ጥልቀት ያላት ናት እያሉ ይገልጹ እንደነበረ ታይቷል ማለት ነው። ስለዚህ መርከቧ ደግሞ እንዲህ እንደተለመደው እንደ አንዳንድ ውሃ ላይ እንደምናያቸው ዝቅተኛ ውሃ ላይ እንደምናያቸው መርከቦች ከላይ ክፍት ሳትሆን ከላይ የተደፈነች ውስጧ ብቻ ያው እንትን ያለ ጣራ ያላት መርከብ እንደነበረች ያው አላህ ከገለጸው የቁርአን አያቶች መረዳት ይቻላል ማለት ነው። ምክንያቱም ስፔሻል ለዚህ ጉዳይ ለዚህ አገልግሎት እንድትውል ተደርጎ የተሰራች ነች ማለት ነው። ምክንያቱም ያው መርከቧ ላይ የሚወርደው ዝናብ ነውና ከላይ ክፍት ከሆነች ዝናብ መርከቧ ስለምትሰጥን ማለት ነው። ስለዚህ በዚህ ሁኔታ የታነጸች መርከብ ናት። ሌላው ደግሞ በማዕበልን የምትጋፈጥ መርከብ ስለነበረች ይሄም ደግሞ ምን ያክል ጠንካራ ተደርጋ እንደተሰራች የሚያሳይ ሁኔታ ነው ማለት ነው። ግዙፍና ጠንካራነቷን ያሳየናል። ይሄም በሌላ የቁርአን አያት ነግሮናል። ያው ልክ ማዕበል ስትገባ እንደ ትልቅ ተራራ የምትታይ እንደነበረች አሳይቶናል አላህ Subhanahu Wa Ta'ala ማለት ነው። ስለዚህ የመርከቧ ይዘትና ጥንካሬ እንደዚህ አላህ Subhanahu Wa Ta'ala ገልጾልናል ማለት ነው። ግን ይህን ሰርቶ ከጨረሰ በኋላ ያው ኑህ ወደ ቤቱ ነው የተመለሰውና ምንድነው የሚጠብቀው ከተባለ ምልክት አላህ Subhanahu Wa Ta'ala ነግሮታል። ምንድን ነበር ምልክቱ? ቤት ነው የሚጠብቀው። በቃ ሌላውን አላህ ያለ ኃላፊነት ነው። መርከቧን የመጠበቅ ሌላው ነገር ትእዛዙ እስከሚመጣ ድረስ ያው ቤት ቆየ ማለት ነው። በጣም የሚያጅበው ይሄን ያክል ጊዜ እንግዲህ 100 ዓመትን የፈጀ የመርከብ ስራ እንዲሁን ሌላም ደግሞ ማለት ከተሰራችን በኋላ እንዲጠብቅ የተደረገው ጊዜ ለነዚህ ለሰዎች የተሰጣቸው ጊዜ ነበረ። ግን እነሱ ማፌዣ ያደረጉት መቀለጃ ያደረጉት
በቃ ተዝናኑበት ጊዜውን ማለት ነው። ማለት ሊያምኑበት የተሰጣቸውን የእድል ጊዜ አልተጠቀሙበትም። እንደውም እንዳያምኑ እየተነጋገሩበት እንደገና ነቢዩላህ ኑሕን እያስቸገሩበት የቆዩበት አመት መሆኑ በጣም አሳዛኝ ነበር ሀቂቃ። ስለዚህ አላሁ ስብሓነሁ ወተዓላ ያ ጊዜ ደረሰና ፋረት ተኑሩ። ስለዚህ ፋረት ተኑሩ ምንድነው ምልክቱ? ቤቲክ ያለው ምድጃ ውሃን ሲያፈነዳ ወይም ደግሞ በቃ ውሃው ሲፈነዳ ከሱ ስር እና ሲንቧቧ ያኔ ምን አድርጋለሁ አላህ Subhanahu Wa Ta'ala ቁል ነሕሚል ፊሃ ሚን ኩል ዘውጀይን ከሁሉ ነገር ሁለት አይነት የሆነን ማለት አንድ ወንድ አንድ ሴት የሆነን ከሁሉም እንስሳ መርከቧ ላይ መጫን አለብህ አላቸው። ወአህለክ ያንተን ቤተሰቦች እንደገና ደግሞ ካንተ ቤተሰቦች ውስጥ ደግሞ አይድኑም የተባሉት ሲቀሩ ያው እነዛ በራሳቸውም የሚቀሩ አሉ አላህም የሚያስቀራቸው ደግሞ አለ ማለት ነው በራሱ። ኢላ መን ሰበቀ ዐለይሂ القول ወመን አመን ካንተ ጋር ያመኑትም ሰዎች ይጫናሉ። ወማ አመነ معه ኢላ ቀሊል ከሳቸው ጋር ያመነው ግን በጣም ትንሽ ሰው ነበረ። ያው ቀደም እንዳልነው ከሳቸው ጋር ያመነው ሰው በትንሹ የሚቆጥሩ ሰዎች 10 ሰዎች ናቸው። ከዚህ በላይ ያመነለት የለም ይላሉ። በጣም ሰፊ ማለት ብዙ ናቸው ብለው የሚያስቡ ሰዎች ደግሞ ከ80 በላይ አልነበሩምና ስለዚህ በጣም ጥቂት ነበሩ ለ80 ሰውና ለኑህ ቤተሰቦች ከዛ ደግሞ ለሌላ የተለያዩ እንስሳዎች መዳን ያለባቸው እንስሳዎች ወንድና ሴት የሚበቃ ቦታ ስለነበረ ስለተዘጋጀ ያንን እነዚህን ትጭናቸዋለህ ከዛ ቦታ ላይ ልክ ተኑሩ በሚፈነዳበት ጊዜ ምድጃው በሚፈነዳበት ጊዜ በውሃ ያኔ እነዚህን ሁሉ ሶስት አይነት የህብረተሰብ ክፍሎች ወይም ኡማዎች ትጭናቸዋለህ ብሏቸዋልና በዛ መሰረት እንግዲህ ነብዩላህ ኑህ አለይሂ ሰላም ምልክቱን በሚያዩበት ጊዜ ጫኗቸው ማለት ነው እነዚህን ሰዎች እንስሳዎች። ስለዚህ ያው ይህቺ መርከቧ የምትጭነውን አካል ጭና ስትጨርስ እንግዲህ የሚያስፈልጋቸውም የተለያየ ነገር ይኖራል። ምን ያክል ጊዜ እንደሚቆዩ በኋላ ነው የሚታወቀው። ስለዚህ እነዚህ ሁሉ አስፈላጊ ለነሱ የሚያስፈልገውን የእንስሳ አይነት እንግዲህ እነዚህ እንስሳዎች የሚያስፈልጋቸውን ነገር ሰዎቹ የሚያስፈልጋቸውን ነገር ጊዜውን ያው አላህ ባሳወቀው መሰረት ሁሉንም ነገር አሟልቶ ተጫነች ማለት ነው መርከቧም እስከምትጫን ድረስ እንግዲህ ህዝቦቹ ምንም አይነት መልስ የላቸውም ወይም ደግሞ አልተጸጸቱም። እየቀለዱባቸው ነው የቆዩት ማለት ነው። እንግዲህ የቀረው ምንድነው ልክ መርከቧ ሞልታ ተጭና ስትጨርስ ከዛ በኋላ አላህ Subhanahu Wa Ta'ala ያው ففتحنا أبواب السماء بماء منهمر ስለዚህ የሰማይን በራፎች ከፈትናቸው ይላል አላህ Subhanahu Wa Ta'ala ማለት በሚንቧቧ ውሃ ከፈትናቸው። በሚንቧቧ ዝናብ ብቻ አይደለም የሚንቧቧ ዝናብ ማለት ነው። ስለዚህ ዝናብ የሰማይ በራፎች ተከፈቱ ብቻውን በቂ ነበረ። በጣም በምንድነው የተከፈቱት? ቢማኢን ሙንሃሚር በጣም በሚጀረገግ ውሃ በሚንቧቧ ውሃ ወረደባቸው ማለት ነው ወደ ምድር። እንዲሁ ደግሞ ፈጀርናል አርዶ መሬትን ማፈነዳናት ዑዩን የተለያዩ ትልልቅ ምንጮችን አፈነዳን። ከዛ በኋላ የሰማዩና የምድሩ ውሃዎች ደግሞ ተገናኙ። እንግዲህ ልኩን አላህ በሚያውቀው መልኩ የሰማዩ ውሃና የምድሩ ውሃ ተገናኙ ይለናል አላህ Subhanahu Wa Ta'ala ማለት የከርሰ ምድር ውሃና የሰርፌስ ውሃ ማለት የሰማዩ የሚወርደው እንደገና ከመሬት የሚወጣው እነዚህ ውሃ ሁለቱ ባንድ ላይ ሆነው እንግዲህ መጠናቸውን አላህ በሚያውቀው ልክ ማለት ነው የፍንዳታቸውን የሚወርደውን ደግሞ ከሰማይ የሚወርደውን ውሃ አላህ ነው ቁጥሩን የሚያውቀው ማለት ልኩን የሚያውቀው። ብቻ እነዚህ ውሃዎች እየወረዱ ባለበት ሰዓት መርከቧ እየሰጠመች መጣች ማለት ነው። እንግዲህ ዝቅተኛ ቦታዎች እየሞሉ ከፍተኛ ቦታዎች እየሞሉ በሚመጣበት ጊዜ እንግዲህ መርከቧ ወደ መንቀሳቀስ ማለት ወደ መንሳፈፍ ጀመረች ማለት ነው። ያኔ ኑህ መርከቧ እየሰጠመች ማለት ወደ ላይ ያለች እየተንሳፈፈች በመጣች
ሌሎች የተራራ ግማሹ ተራራ ከፍተኛው ተራራ እየሰጠመ በመጣ ጊዜ ልጁን ከሩቅ አየው። አላህም እንደነገረን ያ ቡነየ ኢርከብ መዓና ኑህ ከሩቅ ልጁን ሲያየው ልጄ ሆይ ከኛ ጋር ተጫን፣ ከኛ ጋር ተሳፈር ብሎ ጥሪ ያደረገለት ይለናል። እና ልጁን ጥሪ በሚያደርግበት ጊዜ ልጁ አማኝ ዓለም ማለት የካደ መሆኑን አያውቅም ነው። ይሄ አማኝ መስሎት ነበር ማለት አብረው ሲኖሩ ራሱ የልጁን ክህደት አያውቅም ነበርና ለዛ ነው ያ ቡነየ ኢርከብ መዓና ወላ ተኩን መዐል ካፊሪን፣ ልጄ ሆይ ከኛ ጋር ተሳፈር ከካፊሮች ጋር አትሁን አለውና አለማወቁን የሚያሳየን መዐል ካፊሪን ስለሚል መዐል ካፊሪን ማለት ያው ከነሱ ጋር መደብለቁን ነው እንጂ ማመኑን አያሳይም ማለት መካዱን አያሳይም። እና ሚነል ካፊሪን ቢባል ነበረ እሱ ክዷል የሚያስብለውና ስለዚህ ያው እሱም አያውቅም ነበር ማለት ነው። ልጁ ግን ምንድነው የመለሰው? ሰአዊ ኢላ ጀበሊን የዕሲሙኒ ሚነል ማእ፣ ተራራው ወደ ተራራ አጠጋለሁኝ ከውሃው ተራራው ይጠብቀኛል አለው አባቱን። ኑሕም በጣም አዘነና ቃለ ላ ዓሲመ ልየውመ ሚን አምሪላህ ኢላ መን ረሒም፣ ዛሬ ማንም ጠባቂ የለም አላህ ያዘነለት ሲቀር ከአላህ ትእዛዝ የሚወጣ የለምና ምንም ነገር አይጠብቅህም፣ ተራራም ሊጠብቅህ አይችልም እያለ ልጁም በሚያናግርበት ጊዜ በመካከላቸው ማዕበል ገብቶ ፈካነ ሚነል ሙግረቂን የሰጠመ ሆነ ልጁም ማለት ነው። እና ያው በዳዋ ስራ ላይ ብዙ የሚያሳዝኑ ነገሮች ይገጥማሉ ማለት ነው። በዚህ መካከል ይህንን ትዕይንት አይቶ ይህንንም አላህ ነግሮናል ማለት ነው። ከተሳፈሩ በኋላ ያጋጠማቸው ነገር ነው። ግን ሲሳፈሩ ግን ወደኋላ መለስ ብለን ኑህ ልክ እንደተሳፈሩ ሰዎቹ ሁሉ በወጡ ጊዜ ኑህ ምን አላቸው? በአላህ ስም መሄጃዋና መድረሻዋ ሆና በአላህ ስም ተጫኑ ወይም ተሳፈሩ እያለ ይነግራቸው ነበር። ኢነ ረቢ ለገፉሩ ረሒም፣ ጌታዬ መሀሪና አዛኝ የሆነ ጌታ ነው። እንግዲህ ከዚህ በላ እናንተን አድኗቸዋል። ስለዚህ በአላህ ስም የምትጓዝ በአላህ ስም መልሕቋን የምትጥልን መርከብ በአላህ ስም ተሳፈሩ እያለ እንግዲህ ያው በአላህ ነው ሄዳን ነው እኛ አላህን ወክለን ነው በሱ ስም ነው የምንድነው የምንጓዘውም የምንደርሰውም በሱ ስም ነው በሉ ብሎ ለሰዎቹ ነግሯቸው ነበረ ማለት ነው። ትጫኑ ልክ እንደተጫኑ ማለት ነው። ስለዚህ በዚህ ሁኔታ እንግዲህ የተጫኑ ሰዎች ናቸው እየተንሳፈፉ ውሃው እየሞላ ተራራው ሞላ፣ ሁሉ ነገር ሰጠመ። ከከፍተኛው ተራራ ለ15 ሜትር ወይም 15 ክንድ ያክል ሰጥሟል ነው የሚባለው። ማለት ከከፍተኛው የባህር ጠለል ከፍታ በላይ ከከፍተኛው የመሬት ተራራ በላይ 15 ክንድ ያክል እንትን ነበር ሰጥሞ ነበረ። እና በዛን ሰዓት የተለያዩ ማዕበሎችም ነበሩት ውሃው። ምክንያቱም ያው ጸጥ ብሎ አይደለም ያሰጠማቸው፣ ሲያሰጥማቸው ራሱ የተለያዩ ማዕበሎች ነበሩ ማለት ነው። እንግዲህ እቺ መርከብ ያው በአላህ ስም የተሳፈሩባት መርከብ ነች። ተአምራዊ ነበረች ሐቂቃ። ያው የተሰራችበት አላ ዛቲ አልዋሂን ወዱሱር፣ በተለያዩ የተመረጡ ጣውላዎችና በተለያዩ ቢስማሮች የተሰራች የተባረከች መርከብ ነበረች። ያው መርከቧ ደግሞ ምንድነው ማዕበል የተጋፈጠች ነበረና የቆየችው ምንም አይነት ሰዎች አለመዳናቸው ሲረጋገጥ ያው ሰዎች ሁሉም መስመጥ ያለባቸው አካላት እንደሰጠሙ ሲረጋገጥ አላሁ ሱብሓነሁ ወተዓላ ትእዛዝ አስተላለፈ ማለት ነው። ወቂለ ያ አርዱ ብለዒ ማአኪ ወያ ሰማኡ አቅሊዒ ወጊደል ማ፣ አላሁ ሱብሓነሁ ወተዓላ ያን ከፍቶት የነበረውን የሰማይ በር ትእዛዝ አስተላለፈለት። ለምድርም እንደዚሁ ትእዛዝ አስተላለፈላቸው። ምን ትብሎ ምን ተባለ? ምድር ውሃሽን ዋጥ አድርጊው ብይው ምጠጭው፣ እንዲሁ ደግሞ ሰማይ ደግሞ እየለቀከው ያለውን ውሃ ያዘው ብሎ ትእዛዝ ሰጠ። ከዚያም በኋላ ያው መሬት ደግሞ ያንን ውሃ እየመጠጠች አጥለቅልቆ የነበረውን ውሃ ወደ ታች እየወረደ መርከቧም መልሕቋን ወደ ታች እየጣለች መጣች ማለት ነው። እንዲህ ይሄ ትእዛዝ ከተላለፈ በኋላ ያው ውሃም ታዛዥ ነው፣ የአላህ ሰራዊት ነው። እንዲሁ ደግሞ
ሰማይም ምድርም ደግሞ ያላህ ታዛዦች ናቸውና በተባለባቸው ቦታ ገቡ እንደታዘዙት በፊትም አዟቸው እንደመጡ ሁሉ ማለት ነው። ስለዚህ ያው አላሁ ሱብሓነሁ ወተዓላ መርከቧ ወደ ታች እየወረደች መጣች። አንዳንድ ዑለማዎች እንደሚሉት ከሆነ ኑህ አለይሂ ሰላም መርከቧ መሬት ላይ መድረሷን ወይንም ደግሞ ውሃው ራሱ መሬት ውስጥ መግባቱን ለማረጋገጥ አብረውት ከነበሩት እርግብን ላካት፣ ያው ምልክት እንድትነግረው ማለት ነው። እነሱ ያው ከላይም የተሸፈነ ከውስጥም እንትን ያለው መርከብ ውስጥ ስለነበሩ ማለት ነው። ስለዚህ በመጀመሪያ ላይ ያቺ የተላከችው እርግብ የወይራ ቅጠል ይዛ በአፏ መጣች። መሬት ላይ እንዳልደረሰ ውሃው ተረዱ። በሁለተኛው ጉዞዋ ደግሞ ሲልኳት እግሯ ጭቃ ነክቶ ተመልሳ መጣች። ስለዚህ ውሃው በቃ ከመሬት ጋር ተገናኝቷል፣ ውሃው አልቋል የሚለውን ማዕሉማት ደረሳቸው ማለት ነው። ስለዚህ መርከቧ መሬት ላይ ማረፏን ሲያረጋግጡ ወረዱ ማለት ነው። ግን በሚወርዱበት ጊዜ አላህ ሱብሓነሁ ወተዓላ አንድ ትእዛዝ አዟቸው ነበረ። ወቁል ረቢ አንዚልኒ ሙንዘለን ሙባረከን ወአንተ ኸይሩል ሙንዚሊን የሚል ዱዓን አድርገው ነበረ። ይህ ብቻ አይደለም፣ ልክ እንደወረደም ነቢዩላህ ኑህ አለይሂ ሰላም ስጁድ ወርዷል። አላህ ሱብሓነሁ ወተዓላ የደስታ እንትን ማለት ስጁድ ማለት ነው። እንግዲህ ይቺ መርከቧ ያረፈችበት ቦታ አላህ ሱብሓነሁ ወተዓላ ሲገልጽልን ቦታው ወስተወት አለል ጁዲይ ይለናል። አላህ ሱብሓነሁ ወተዓላ መርከቧ ያረፈችው ጁዲ የሚባል ተራራ ላይ ነው። ብዙዎቹ እንደሚሉት ሰሜን ኢራቅ ወይንም ደግሞ ደቡብ ቱርኪያ ላይ ነው ይላሉ ብዙዎቹ ሰዎች እንደሚናገሩት ከሆነ። ስለዚህ እዚህ ቦታ ላይ በሰላም አርፋለች መርከቧ። በእርግጥ መርከቧ እስከ አሁንም ድረስ አለች ነው የሚባለው። ምክንያቱም አላህ ሱብሓነሁ ወተዓላ ወተረክናሃ አየተን ሊልዓለሚን ብሏል። ማለት ለሌሎች ተአምር እንድትሆን ትተናታል ብሏልና እንደውም በቅርቡ የሆነ ቦታ ላይ የእሷ ክፋይ ተገኝቷል የሚል ዑለማዎች ይናገራሉ ሀቂቃ። ስለዚህ በዚህ መልኩ የኑህ ህዝቦች ከመርከቧ ወረዱ ማለት ነው። መርከቧ ላይ በርካታ ወራቶች እና ምናልባትም አንዳንዶች እንደሚሉት በርካታ አመታቶች ቆይተዋል ነው የሚሉት። እንግዲህ አላሁ ሱብሓነሁ ወተዓላ ሲገልጽልን በኃጢአቶቻቸው ምክንያት ተሰጠሙ ይለናል። የበዳዮችን መጨረሻ ሲነግረን ማለት ነው። በዳዮች ይጥፉ የሚል አላሁ ሱብሓነሁ ወተዓላ አለን ማለት ነው። እና እንደዚህ ሁሉ ተረግመዋል። በተረገሙት መሰረት እነዛ ኑህን ያስቸግሩ የነበሩት በዳዮች በዚህ መልኩ አላሁ ሱብሓነሁ ወተዓላ ለዓለም ተአምር የሆኑ ዘንድ አጠፋቸው ማለት ነው። ስለዚህ ያው ሁሌ በዳዮች የሚኖሩት ሰዓት ነው እንጂ ሁሌ ሊኖሩ አይችሉም፣ ይጠፋሉ ማለት ነው። ስለዚህ ያው የተጠፉበት አንኳር ዋና ነገሮቻቸው የሽርክና የአጋሪዎች የማጋራት ጀማዓዎች ስለነበሩ ነው። ያው ሽርክን ለመጀመሪያ ጊዜ በምድር ላይ ያስፋፉ በምድር ላይ ያስተዋወቁ ጀባቢሮች ስለነበሩ መጥፋት ነበረባቸውና በዚህ መልኩ ነው የጠፉት። 950 ዓመት ዳዋ ቢደረግላቸው መልስ ያልሰጡ ስለነበሩ ነው። በዚህም ላይ 950 ዓመት ከሳቸው ጋር የለፋውን ሰው በመሳደብ እብድ እንዲሁ ደግሞ ውሸታም እንዲሁ የተለያዩ ነገሮችን ስም በመጣፍ እና በመማታትም በማስፈራራትም በመውገር በማስፈራራትም ሲያሰቃዩ የነበሩ ስለነበሩ ያው በዚህ ምክንያት አላህ ሱብሓነሁ ወተዓላ አጥፍቷቸዋል። ግን በጣም የሚያሳዝነው እንደሚሰጥሙ ተነግሯቸው ይህን ያክል ዓመታት ዝም ብለው እንደሚሰጥሙ ነብይ ነግሯቸው ከአሁን በፊት ደግሞ ነብይ ሳይላክ ቢቀር እንኳ አልሰሙም ይባል ነበር። ግን ከአሁን በፊት ነብይ ተልኮ የነብይን አይነት የነብይን እንዴት እንደሚላክ የማይረዱ እንኳን ሳይሆኑ ግን 100 ዓመት ተነግሯቸው እየተጠባበቁ የጠፉ የማያውቁ ጃሂሎች መሆናቸው ነው በጣም የሚያሳዝነው። እንደሚሰጥሙ ተነግሯቸው በነብይ ተነግሯቸው። ስለዚህ በዚህ ምክንያት ለሌሎች መማሪያ እንዲሆኑ አላህ ሱብሓነሁ ወተዓላ ምልክት አድርጓቸዋል፣ ማለት አያ አድርጓቸዋል። እስካሁንም ድረስ እንዲዘከሩ አድርጓቸዋል። ደግሞ በእኛ ዘመን ደግሞ በቁርአን ውስጥ ስማቸው ታሪካቸው እንዲነሳና
ሁሌ እንዲወገዙ ተደርገዋል ማለት ነው። ለሌሎችም ትምህርት ሆነው ሌሎች የእሳቸው አይነት ነገርን እንዳይሰሩ በቃ ትምህርት ሆነዋል ማለት ነው። ሌላው እንግዲህ ሌሎቹ የዳኑት ሰዎች ደግሞ ያው መዳኛ ሆነዋል ማለት ነው። ያቺ መርከብ መዳኛ ሆናቸዋለች፣ ድነዋል። እንግዲህ በዚህ ሰዓት ተውሂድ ያለምንም ተቀናቃኝ ሽርክ ሳይኖር የተበከለው ምድር ተጦክሮ ማለት ነው በገረቅ ወይም በዝናብ በምድር በፈለቀ ውሃ ከሽርክ ነጽቶ በተውሂድ ላይ እንግዲህ እነዛ ሰዎች እየኖሩ ቆዩ ማለት ነው። ማለት ሲወርድም ራሱ ይሄ ተብሎት ነው የተወረደው። ማለት እህቢጥ ቢሰላም ከመርከቧ ስትወርድ በሰላም ውረድ፣ ወበረካት እንዲሁ ደግሞ የተለያዩ በረካቶች ባንተ ላይ ሰፍነው ውረድ፣ ከአንተም ጋር ባሉ ህዝቦች ላይ ማለት ነው። ለእንስሳዎችም ይሆናልና አንተ ጋር ያሉትም እንስሳዎች እንደዚሁ በረካና ሰላም ሰፍኖባቸው ይውረዱ። ምክንያቱም ክህደት፣ ሽርክ ለሰው ብቻ ሳይሆን ለእንስሳም የሚተርፍ በላዕ ነበርና ማለት ነው። እና ወጀዐልና ዙርየተሁ ሁሙል ባቂን፣ እንደዚህ ደግሞ የእሱን ዝርያዎች ቀሪ ያደረግናቸው። ይሄ አላህ የሰጣቸው በረካ ነበረ ማለት ከእሱ ጋር የዳኑ የእሱ ቤተሰቦችን የዓለም እንደገና እንዳዲስ መነሻ ዝርያዎች እንዲሆኑ አደረጋቸው ማለት ነው አላሁ ስብሓንሁ ወተዓላ። እንግዲህ ከዚህ ከኑህ ታሪክ ሐቂቃ ብዙ ትምህርቶችን እንወስዳለን። የኑህ ታሪክ ብዙ የሚያስተምረን ነገሮች አሉ። በመጀመሪያ የዲን አንድነትን ያስተምረናል። የኑህ ታሪክ የዲን አንድነት ማለት የአደም፣ የኢድሪስ፣ የሺስ፣ የኑህ ዲን አንድ ነበረ። እሱን ነው ኑህ ያው አዲስ ሸሪዓ ይዞ ቢመጣም ዲኑ ግን አንድ ነበር ማለት ነው። ስለዚህ ዲናችን አንድ ሆኖ ነው የመጣው ከድሮም ጀምሮ ማለት ነው። ነብይነት ሲመረጥ በአላህ ነው የሚመረጠው። ሰውየው ስለጠየቀ ማመልከቻ ስላስገባ አይደለም። ስለዚህ አላሁ ስብሓነሁ ወተዓላ ኑህን ሲመርጥ እንዴት ከኛ ተመሳሳይ የሆነን ሰው ይመረጣል ቢሉም እንኳ ተከታዮቹ ወይም ደግሞ እንትኖቹ ተቀናቃኞቹ፣ ነገር ግን ነብይነትን የሚመርጠው አላህ ብቻ ነው። ለማንም የተሰጠ ስልጣን አይደለም። አላሁ ስብሓነሁ ወተዓላ ለእያንዳንዱ ነቢይ ወሕይን አሳውቆታል፣ ወሕይን ሰጥቶታል። ለኑሕም እንደሰጠው ማለት ነው። ለኑሕ ደግሞ ሸሪዓን ሰጥቶታል፣ የራሱ የሆነ መተዳደሪያ ህግን ሰጥቶታል ማለት ነው። እንግዲህ ያው ማበሰር ማስጠንቀቅ ደግሞ የነቢያቶች ስራ ነው። ኑሕ አስጠንቃቂ አበሳሪ ነበረ እና ስለዚህ እንኳን ሌላው ዳዒ አይደለም ወይም ሰዎችን ወደ መልካም ነገር የሚጠራው ሰው አይደለም፣ ነቢዩላህ ኑሕ እንኳን ይህን ያክል ችግር ገጥሟቸዋል። ስለዚህ ሌሎቹ ዳዒዎች ደግሞ ቢሰደቡ እብድ ቢባሉ ውሸታም ቢባሉ ቀጣፊ ቢባሉ ምንም አይደለም ማለት ነው። ምክንያቱም ታላቁ የአላህ መልእክተኛ ኑሕ ከአምስቱ የኡሉል አዝም ውስጥ አንዱ የሆነው ይህን ያክል በዳዋ ላይ ከተሰቃየ ሌሎችም ይደርስባቸዋልና ስለዚህ ይሄ የነቢያቶች ባህሪ የነቢያቶች የደረሰባቸው ነውና ሌሎቹም መጽናናት ይኖርባቸዋል ዳዕያን ማለት ነው። ሌላው ኩራትና ትምክተኝነት ያው ለእንትን ይዳርጋል፣ ገረቅ ወይም ደግሞ እንደዚህ አይነት ስቃይ ለጥፋት ይዳርጋል ማለት ነው። እነዚህ ህዝቦች ስለኮሩ ትምክተኛ ስለነበሩ ነው ይሄን በላይ የደረሰባቸው። ስለዚህ ሰዎች ጠንቃቆች መሆን ያስፈልጋል፣ ኩራተኞች መሆን አያስፈልግም ማለት ነው። ስለዚህ ያው ከነቢዩላህ ኑሕ እኒህንና የመሳሰሉትን ትምህርቶች እንወስዳለን ከታሪካቸው ማለት ነው። ጀዐለኒ አላሁ ወኢያኩም ሚነ አለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰን። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።